ሰላም ተማሪዎች፣ ሁላችንም ውጤታችን እንዲሻሻል እንፈልጋለን። ነገር ግን እንዴት ነው አንዳንድ ተማሪዎች ሁሌም ከፍተኛ ውጤት የሚያመጡት ብለን አስበን እናውቃለን? ብዙዎቻችን በጣም ብልህ ስለሆኑ ወይም የተለየ የተፈጥሮ ክህሎት ወይም አይኪው ስላላቸው ነው ብለን እናስባለን። ነገር ግን እውነታው ከዚህ የተለየ ነው። ባለፉት 13 ዓመታት በአሜሪካ፣ በእንግሊዝ፣ በደቡብ አፍሪካ እና በአውስትራሊያ በሺዎች በሚቆጠሩ ተማሪዎች ላይ የተደረገ ጥናት ሌላ አስገራሚ እውነት አሳይቷል። ወደ ዋናው ምስጢር ከመግባታችን በፊት እንደዚህ አይነት ውጤታችሁን የሚቀይሩ ጠቃሚ መረጃዎች ሁል ጊዜ እንዲደርሷችሁ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ በዚህ ቪዲዮ ጎበዝ ተማሪዎች ከሌላው የሚለዩባቸውን 3 ዋና ዋና ምስጢሮችን እናያለን። እነዚህን ነጥቦች በተግባር ላይ ካዋላችሁት እናንተም ውጤታችሁን ማሻሻል እንደምትችሉ ቃል እገባላችኋለሁ። የመጀመሪያውና ትልቁ ምስጢር ለከፍተኛ ውጤት አይኪው ወሳኝ አይደለም። ጥናቶች እንደሚያሳዩት 90% የሚሆኑ ተማሪዎች አይኪው ለውጤታቸው ትልቅ ምክንያት እንደሆነ ያስባሉ። ነገር ግን ተመራማሪዎች እንደሚሉት ከአይኪው በላይ አሁን የምነግራችሁ ሌሎች ነገሮች ለውጤት የበለጠ አስፈላጊ ናቸው። በተለይ በኦክስፎርድ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ራስን መግዛት ወይም ሰልፍ ዲሲፕሊን ለጥናት ስኬት ከአይኪው በ2 እጥፍ በላይ ውጤታማ ነው ይላሉ። ይህ ማለት ትኩረትን የሚከፋፍሉ ነገሮችን ለምሳሌ ቲክቶክ ላይ ስክሮል ማድረግ ወይም ቲክቶክን ትቶ ለጥናት መቀመጥ መቻል ከአይኪው በላይ ዋጋ አለው። ስለዚህ ደካማ ነኝ ብላችሁ ማሰባችሁን አቁሙ። ይልቁንም ትኩረታችሁን በመቆጣጠር ላይ አተኩሩ። ሁለተኛው ምስጢር የጥናት ዘዴ ነው። አብዛኛው ተማሪ 90% ያህሉ ጊዜውን የሚያጠፋው ማስታወሻ በማንበብ በመጻፍ ወይም በቃሉ ለመያዝ በመሞከር ነው። ለምን መሰላችሁ? ምክንያቱም ትልቁ ፍርሃታቸው ፈተና ላይ ብረሳስ የሚል ስለሆነ ነው። ነገር ግን ጎበዝ ተማሪዎች የሚያደርጉት ሌላ ነው። እነሱ የልምምድ ፈተናዎችን ወይም ፕራክቲስ ኤግዛምን በብዛት ይሰራሉ። ለምን? ምክንያቱም ፈተና የማስታወስ ችሎታ መለኪያ ብቻ ሳይሆን ያወቅነውን ነገር እንዴት እንደምንተነትንና እንደምንጠቀምበት መለኪያ መሆኑን ስለሚረዱ ነው። የልምምድ ፈተናዎችን በሰሩ ቁጥር ውጤታቸውን አስቀድሞ መተንበይ ይችላሉ። ስለዚህ ዝም ብላችሁ ከምታነቡ ይልቁንም የልምምድ ፈተናዎችን በመስራት ራሳቸውን ፈትኑ። ሶስተኛው ምስጢር ደግሞ ብዙ ተማሪዎች ጠንክሬ እየሰራ ውጤቴ አልተሻሻለም ይላሉ። ችግሩ ጠንክሮ አለመስራት ሳይሆን በአግባቡ አለመስራት ነው። ታዋቂው ተጫዋች ማይክል ጆርዳን እንዳለው 10,000 ኳሶችን ብትወረውር ነገር ግን አወራወር የተሳሳተ ከሆነ የምትለምደው መጥፎ ተኳሽ መሆንን ብቻ ነው። ተማሪዎችም መጥፎ የጥናት ዘዴ ይዘው ብለፉ ውጤታቸው አይቀየርም። ይህ ደግሞ ተስፋ ያስቆርጣቸዋል። ለዚህ መፍትሄው የጥናት ፕሮግራም ወይ ታይም ቴብል አወጣጥን መቀየር ነው። አብዛኛው ተማሪ ፕሮግራሙን ሲያወጣ መጀመሪያ ጥናትን ያስቀምጣል። ከዚያም የሚወደውን መዝናኛ ይረሳዋል። ከጥቂት ቀን በኋላ ይሰለቸዋል፣ ፕሮግራሙንም ይጥለዋል። ጎበዝ ተማሪዎች ግን ፕሮግራማቸው ላይ የሚያስቀምጡት የማይጠሉትን ጊዜ ነው። መዝናኛና ከጓደኛቸው ጋር መገናኘትን ያስቀድማሉ። ከዚያ በተረፈ ያጠናሉ። ይህ ደስተኛና ሚዛናዊ እንደሆኑ ስለሚያደርጋቸው ለጥናት ይበልጥ ውጤታማ ይሆናሉ። ለማጠቃለል ያክል አንደኛ፣ ስለ አይኪው አትጨነቁ፣ ይልቁንም ራስን መግዛትና ዲሲፕሊንን ልመዱ። ሁለተኛ፣ ዝም ብላችሁ አታንብቡ። የማስታወሻ ደብተራችሁን ዘግታችሁ የልምምድ ፈተናዎችን ስሩ። ሶስተኛ፣ በብልሃት አቅዱ። መጀመሪያ ለምትወዷቸው ነገሮች ጊዜ መድቡ፣ ከዚያም ጥናቱን በደስታ አካትቱ። እነዚህ ቀላል ግን ውጤታማ ዘዴዎች ከተጠቀማችሁ ውጤታችሁ መቀየሩ የማይቀር ነው። ይህ ቪዲዮ ከጠቀማችሁ ላይክና ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ይህን ቻናል ሰብስክራይብ ስለምታደርጉ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም የጥናት ጊዜ